ለማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው። ብቸኛ ናቸው። ግን እኮ ቶታሊ ሮንግ ነው። በቃ ላይፍ እኮ አይደለም። ለምን መሰለህ? ሰው አያምኑ። ሁሉም ሰው ሀብታችንን ቋንጦ ነው የመጣው። እውነታቸውም ነው፣ አይፈረድባቸውም። ሀብታችን አብዛኛው ሴት ወንድን ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው፣ ኮንፈርተብል ላይፍ ለመኖር ሪያሊቲውን ስንነጋገር። ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም። ሰው ሁሉም ጥቅመኛ ነው። ለጥቅም ነው ሰው ሲቀርበል ሴቱም ወንዱም ጥቅመኛ ሆኗል። ስለዚህ እነሱም ሰው ባያምኑ አይፈረድባቸውም። እኔ ሀቢባ አንድ እውነት ልንገርሽ፣ እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ፣ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ የአንድም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘዌ አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይህን አስቤ አላውቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ አርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድቅ ነው የምታስበው። እውነት ነው። ዛት ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድቅ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም። ከእሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከእሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችሁ ብር ይፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትሄድ ያለውን ሁሉ ይሰጥ የለ እንዴ? እሱንም ልጅ ምንም ማለት አይደለም። ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታለሁ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልሐምዱሊላህ አንቺ ስትመጪ የነበረው ይሄ ነበር። አሁን ደግሞ አላህ እጥፍ አድርጎታል። ምንድን ነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ፣ አላህን የሚፈራ። ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድቅ እያወቅ ፊሊንግክ እንደማትወድቅ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከእሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው እንድሳይድ ያደረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። ትዳር ኖ በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10%፣ 90% ሞስትሊ ጥሩ ነው እያየው ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው። 50% ፍርድ ቤት ነው የምታየው። 50% ሚዲያ ላይ ሲጣላ ነው የምታየው። አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሷል መጥቶ። ገባክ? የነበርከውን ሰው መጥቶ ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲሆን በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል። ያን ትችለዋለች። እሱ አርፋጅ ሊሆን ይችላል። እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች። የምትቻቻላቸው ነገሮች አሉ። ማስታወስም ትችላለች። ምን ችግር አለው? አሁን አንዳንድ ቪዲዮ አላየሽም? የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ትጠብቀውና ሰታው ወደ ውጭ እንዲወጣ አድርጋ ሰርፕራይዙና ትቀበሏለች። ምን ችግር አለው ብታደርግ? ከዛ በኋላ እኮ ይሄ ነው ሀቢባ። አሁን ችግሩ ምንድን ነው መሰለች? ሴቱ
በተለይ በእንደዚህ አይነት ትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድን ነው ይህ አለመታገስ የሚለው ነገር። በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴቶቻችን ላይ ትዕግስት የላቸውም። ወንድየውም እንደዛው። ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖሩ እንደፈለጉ ወጥቼ መገባ ሰው ነኝ። እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ የሆነ ነገር አድርጋ የኖረች ሴት ነች። እኔ ጋር መታ ክችን እንድትሰራለኝ አልፈልግም። እኔ ሚስት ኦፍ ኮርስ የክችን የራሱ የሆነ ሰው አለው። ነገር ግን የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታደርገኝ ይገባል። በአንዴ መታ ያን ነገር መቀየር አትችልም። ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል። ይሄን እኮ ከዚህ በኋላ ሊተው ይችላል። እኔ እውነተኛ ፍቅር ልስጠው፣ እሺ ልበለው ካለች ወላሂ የብዙ ሰው በትዕግስት ህይወታቸው የለመለመ። በተለይ እኔ ምንድነው ብዙ ጊዜ የማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር እድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው። ለ5 ዓመት ሙሉ መተዋወቂያ ነው፣ እርስ በርስ መጠናኛኛ ነው፣ መተዋወቂያ ነው፣ ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባለ። ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለ፣ ባህሪ ለባህሪ ትተዋወቃለ። አብሮ መቆየት ማለት ነው። አብሮ ጊዜ ማሳለፉ ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን የኖርነው። በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪ ነው አውቃለሁ። ለምሳሌ የመሰለበት ባል ያውቃለሁ። ትዕግስት ስላለ እዛ ላይ ብላ መጣሽው፣ እሱም እዛ ላይ ብላ መጣሽ። እሺ ጎሄድ እሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን ይህን አላረክም? ቅንድቤን ተቀንቤ መጥቼ አንተ ግን አላደነቅም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሼ አንተ ግን ልብ አላልክም። አየቃል አዲስ ልብስ ያምራል አላልከኝም ምናምን። በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም። እንደወጠቴ እንደ ቲንኤጀር ምናምን። አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶሎ ለባህሪ በጣም ተዋውቀናል። አልሐምዱሊላህ በጣም 14 ዓመት ባይዘው 14 ዓመት በጣም አልሐምዱሊላህ በጣም ትልቅ የአንድ ሰው ከተወሰነ ዓመት በኋላ ራሱን የሚችልበት ነገር ነው። እና እንግዲህ አላህ 14 ዓመት ያማረ ትዳር 44 ዓመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርም። ታረጃላችሁ ሁለታችሁ። አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ የደረስነው። በጣም ብዙ ስትራግል አይተናል። እኔ እና እሱ አብረን ለመሆን ብዙ ፈተና ከቤተሰብ ከምን ብዙ ነገር አይተን ብዙ የተፈተነ ትዳር ነው እና ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን እና በጣም እነሱ በኩራት በደስታ አሜን። ይሄ በጣም ትልቅ ነገር ነው። ዋናው ነገር ሀቢባ ቅድም ያው የመጣሁበት የአካውንትሽ ጉዳይ ነው። በተቻለሽ መጠን እንትንሽ ላይ እኔ አሁን ሁሌ የማስበው ምን መሰለሽ፣ ሰውም እንዲተገበረው ብዬ የማስበው የሰው ልጅ ጠላቱን መቀነስ ነው ያለበት እንጂ ማብዛት የለበትም፣ መጨመር የለበትም። ጠላትሽን እየቀነስሽ ሰላም እየፈጠርሽ ምንም የራስሽን ህይወት የምትኖሪው ከልጆችሽ ጋር ከባልሽ ጋር ቤትሽ ውስጥ ነው። ማንም ሰው መጥቶ ቢል አይከፍልልሽም። ገባሽ? ስለዚህ ፈሪ እንደሆን እኮ እየመከርከኝ ነው መንሱር። ፈሪ እንደሆን ፍራቻ አይደለም። እሺ መንሱር፣ በግል ጉዳይ ሀቢባ አስቀየመችን የሚል አንድ ሰው አምጣልኝ። እኔ እኮ ማንም አይደለም። እሺ በይ ሀቢባ፣ ለተበዳይ ድምፅ ስለሆንኩኝ እኮ ነው። ህገወጥ ደላሎች ብር ከፍለዋቸው እኮ ነው እነሱ ህገወጥ ደላሎች እና ሌቦች ፎቶቸውን ለጥፌ ለዓለም ያሳየኋቸው ሌብነታቸውን ያወጣሁባቸው ሰዎች ናቸው። ቲክቶከሮቹን ሄደው ከፍለዋቸው ሀቢባን ከቲክቶክ አስጠፉልን። ላይቫቸውን የከፈቱ እኮ ሀቢባን አላማችሁ ምንድን ነው ሲባሉ ሄደው የኔ ወገኖች ሄደው ቤታቸው ገዝት ገብተው ለምንድን ነው ሀቢባ ላይ ሪፖርት መታስደርጉባት ብላችሁ ምን አድርጋ ነው ሲሏቸው፣ እኛ የምንፈልገው ሀቢባን ከቲክቶክ ላይ ማጥፋት ነው። እሱ ያው ስክሪን ሪከርድ ያሳያል። እሷ ከመጣች ጊዜ ጀምሮ 5000 ህዝብ አፍና ይዛ እኛ ፖለቲካችንን እንዳንሰራ የያዘችው የከሌን ብሔር አፍና ይዛ ይኸው የእንትን ብሔሮችን እንዳለ አፍና ይዛ እኛ ፖለቲካ እንዳንሰራ
በግልጽ እናገራሉ። የአማራ ልጆችን እንዳለ አፍና ይዛብን ፖለቲካ እንዳንሰራ አደረገችን። ስለዚህ እኛ ፖለቲካችንን መስራት የምንችለው ሀቢባ ከቲክቶክ ስትጠፋ ነው። ሪፖርት አድርጎ ሀቢባ ላይ እያሉ ፎቶ ለጥፈው ቁጭ ብለው ላይቭ ላይ ሴቶች አይደሉም እኮ ወንዶች ቁጭ ብለው 4-5 ወንዶች ይኸው ብለዋል። እየነገርኩ ነው። እኔም ስክሪን ሪከርድ አለኝ ተልኮልኛል። ቁጭ ብለው ስለዚህ ለእነሱ እጅሽን ስጪ እያልከኝ ነው። አንገትሽን እኔ ለእነሱ እጅን አልሰጥም። ሀቢባ እንደዛ ማለቴ ሳይሆን ምናልባት የቲክቶክ ጉዳይ ማወቅ ያለብሽ ስለ ፖለቲካ የሚወራበት ቤት ላይ ፖለቲካ ያለው ሰው በታምር አንቺ ጋር አይመጣም። ገባሽ? ችግር ያለበት ሰው አስገብቻ ቃለሁ። ማንንም አላስገባም። ፖለቲከኛ ምልልሽ ፈልጌ መሰለኝ የፖለቲካን ጉዳይ ውስጡ ያለ ሰው ቁጭ ብሎ እነሱንም አያዳምጣቸውም ካልፈለገ። ይሄ ፖለቲካ የሚፈልግ ሰው ግን ስቲል አለ እነሱ ጋር። አንቺ አሁን ለምሳሌ ፖለቲካ የሚያራምደው ሰው የራሱ የሆነ ኮንቴንት አለው፣ የራሱ የሆነ ስራ አለው። በራሱ ወይ ነው እየሰራበት ያለው እና ፎሎ የሚያደርጉትም አሉ፣ የሚያዩትም ሰዎች አሉ። ሀቢባ ጋር መጥቶ የሚያየው ግን ስቲል ፖለቲካ የሆነች ነገር ይፈልግና ሌላውን ግን ኖርማል ላይፉ መኖር የሚፈልግ ሰው ነው አንቺ ጋር ያለው። እነዚህ ሰዎች እኮ እነሱ ጋር አይሄዱም። አንቺን ባትኖሪ ማወቅ ያለብሽ ይህንን ነው። አይሄዱም በፍጹም። እሱን እኮ ነው ምልክ። ለዚህ ነው እኔን ከማስጠፋት ይልቅ ከኔ ተሽሎ መገኘት። ሀቢባ ምን አድርጋ ነው ህዝቡ የወደዳት? ሀቢባ ምን አድርጋ ነው እነዚህ 5000 ሰው ላይቫን ቁጭ ብሎ ሚያው ምን ስላደረገች ነው ብለው አጥንተው እኔ ከኔ ተሽለው ተገኝተው ከኔ በልጠው ተገኝተው ህዝቡን መያዝ እየቻሉ ህዝቡን ለመያዝ እኔን ማጥፋት ለምን ያስፈልጋል? ይሄ አምባገነንነት ነው። ይሄ ጉልበተኝነት ነው። እኛ ምናልባት እናጠፋታለን። አንደርስታንድ ያደረግሽበት መንገድ ሊሆን ይችላል። ሀቢባዬ ግን አንድ ነገር ልንገርሽ፣ አሁንም ጠላትን መቀነስ ነው እንጂ እየጨመሩ መሄድ አስፈላጊ አይደለም። በቃ አንቺ ቁጭ አሁን እኮ ባታወሪም 5000 3000 ሰው አንቺ ማየቱ አይቀርም። እጅ ስጪ እኮ ነው እያልከኝ ያለከው። እጅ ስጪ አይነት ሳይሆን ሰላም ፍጠሪ ከማንም ጋር። እኔ በሆን ሰላም ነው የምፈጥረው። በጣም ይቅርታ ሰው 5000 ስለሚያየኝ ይቅርታ አድርጉልኝ። ከዚህ በኋላ ግን ማንም እንዳያየኝ ጥረት እጥራለሁ ልበላቸው። ሄደው የኔ ተከታዮች ሄደው ጠየቋቸው። ቤታቸው ገዝት ገብተው ምንድነው ሀቢባ ያጠፋችው ንገሩን፣ ህዝቡን ይዛብን ፖለቲካችንን እንዳንሰራ አደረገችን አሉ ብለው መልስ ሰጡ። ስክሪን ሪከርድ አድርገው ገብተው የጠየቁ ልጆች ላኩልኝ በዋትሳፕ። እሺ መልሱ አሁን እኔ ያጠፋውን ጥፋት ቢኖር አንደኛ ምን አሉ? ሙስሊም ሆና ክርስቲያን ስላገባች እሱ ፈጣሪ ይጠይቀኝ ምን አገባች? እሱ መብትሽ ነው። ማንንም አያገባው። እሱ የአንቺና የአንቺ ጉዳይ ብቻ ነው። ታዲያ ለእነዚህ ሰዎች ጠላት እንዳይበዛብኝ ብዬ ራሴን እንዳልሆን እኔ ራሴን ነው መሆነው። አንድ ተከታይ ቢኖረኝ ራሴን ሆኜ አንድ ተከታይ እንዲኖረኝ ነው የምፈልገው። በማስመሰል በፍራቻ እኔ የቢዝነስ ሰው አይደለሁም። ምንም የምሸጠው ነገር የለኝም። ላይ ልብስ ብሸጥ፣ ወርቅ ብሸጥ፣ ባልትና ብሸጥ እንደ ጓደኞቼ ነጋዴ ብሆን በግድ ባይዋጥልኝም ከስተመሪዝ ኦልዌይስ ራይት ከስተመሪዝ ኪንግ እያልኩኝ ተለማምጬ አንገቴን ደፍቼ ሀቄን ውጬ እኖር ነበር። እኔ ቲክቶክ ላይ የመጣሁት ለተበዳይ ድምፅ ለመሆን እንጂ ምንም ነገር ለመሸጥ አይደለም። እሱን ታታቆሚ እሱን አቁም ያለልሽም እኔ እሱን ማቆም የለብሽም። እሱ ጥሩ ነው። ስለሆንኩ እኮ ነው የተነሱብኝ እነሱ። ሀቢባ ምን አጥፍታ ነው? ካጠፋው ይቅርታ አልጠይቅ። የነካሁት ብሄር ካለ የነካሁት ሃይማኖት ካለ የነካሁት ግለሰብ ካለ በማንኛውም ሰዓት ሰው ነኝ፣ ልሳሳት እችላለሁ። ካጠፋው ይቅርታ ለመጠየቅ በጣም ዝግጁ ነኝ። የይቅርታ ሰው ነኝ። ግን ያለ ጥፋት ሰው ይዛለች፣ ህዝቡን ይዛለች፣ ፖለቲካ እንዳንሰራ አድርጋናለች። ሙስሊም ሆና ክርስቲያን አግብታለች። ሙስሊም ሆና ፀጉሯን አትሸፍንም። ሙስሊም ሆና ትጠጣለች። እኔ ነኝ የነገርኳችሁ። እኔ ነኝ ሚዲያ ላይ አውጥቼ የነገርኳችሁ። መብቴ ነው የማፍርበት የምፈራበት ምንም አይነት ነገር። እኔ ነጻ ሰው ነኝ። ማንም አይቆጣጠርም። በማንም ቁጥጥር ውስጥ አይደለሁም። ለማንም አንገት አይታጠፍም። ስለዚህ ሳጠፋ ይቅርታ ጠይቃለሁ። አሁን ሳላጠፋ ስለሆነ ሪፖርት እየተደረገ ይቅርታ ጠይቂ አላልኩሽም ሀቢባዬ። ይቅርታ ጠይቂ ሳይሆን በቃ እንደዚህ አይነት ችግሮች ካሉ አቮይድ አድርጊው ማለት። አሁን መልስ መስተጣጣት በመጣ ቁጥር ጠላቶችሽም እየበዙ ነው የሚሄዱት። እዛ ጋር መልስ ሰጪ፣ እዚህ ጋር መልስ ሰጪ ጥሩ አይሆንም። አትስጪ፣ በቃ መልስ አትስጪ፣ መልስ አትስጪ። ግን ሰላም ፍጠሪ። አሁንም ቢሆን ሰላም ፍጠሪ። ሰላም ይሻላል ለሁሉም ነገር። 5000 ሰዎች ይሄን አድርጊ በለኝና ላድርግ። ሰላም ለመፍጠር ምን ላድርግ? በቃ እኔ ለምሳሌ ቲክቶክን የምጠቀምበት እንደምታዩት ለሌላ ጉዳይ አይደለም። ፈን የማደርግበት ፓሽንን የምጠቀምበት፣ ሰዎች ደግሞ ተበደልን ሲሉ በደላቸውን መጥተው ቢያንስ